በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእመቤታችን በዓለ ልደት ወርሃዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም እናሳስባለን። አንድ አምላክ በሚባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞች ሆይ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችንን ታምር ለመስማት ዓይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኑር። ከታምር አስቀድሞ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን፣ ልዕልናዋን፣ ምስጋናዋን በልቦናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከእርሷ ብራክ እንድትከፈል ከሔዋንም የማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን በራና በቻለው ነበር። ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያክል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ ሴ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልድ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷም ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠመቅ ለመላእክትስ እንኳን አልተሰጣቸውም ነበር። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። ለእመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? ለእመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? ለእመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። እመቤታችን ማርያም እንደ አምላክ ሐሳብ ነው ሐሳቧ። የእመቤታችን ማርያም መልኳ እንደ አምላክ ነው መልኳ። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች ሆይ አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች። በጎ አገልግሎትም ለሚያገለግላት ዋጋዋን ትሰጠዋለች። ሳትጠራጠሩ በፍጹም ልቡናችሁ መኑባት እንጂ እርሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ። በሰማይ ያሉ መላእክትም ይደረጊውን ይበሉ። ልመናዋ ክብሯ ለዘላለም በእውነት ይደርብንና መልአክን የወለደች በድንጋሌ ሥጋ ድንጋሌ ነፍስ ጸናች ክብርት እመቤታችን ታምር ነው። እመቤታችንና ዮሴፍ በአንድነት እግዚአብሔርን ሲያመሰገኑት ኖሩ። ከ9 ወርም በኋላ የይሁዳ ዕፃ የምትሆን በቤተልሔም ከዋሻ ውስጥ ሕፃን ጌታ ተወለደ። አማኑኤልም አለችው። አውራ ጣቱም ማሰረችው፣ በበረትም ማስተኛችው፣ የበለስ ቅጠልም አለበሰችው፣
በመንገድ መካከል ስለተወለደ ከዚያ የሚያድሩበት ቦታ አልነበራቸውምና በሰማይ የሚኖሩ ብዙ ሰራዊተ መላእክትም በሰማይ ለእግዚአብሔር ምስጋና ይገባል፣ የሰውም ግዛኑ ይሰጠው ዘንድ በምድር እርቅ ተጀመረ እያሉ መጡ። ሰውን የወደደ ድንቅ ንጉሥ ክርስቶስ ተገለጸ። ስሙ ገብርኤል የሚባል መልአክ መንጋቸውን ብቁ ወደ እረኞች ሰዎች መጣ። ከእግዚአብሔር የታዘዘ መልአክ በመካከላቸውም ቆመ። የእግዚአብሔርን ብርሃን በላያቸው ላይ በራ። ለእናንተ የሚደረግ ፍጹም ደስታን ነው ነግራችኋለሁ እንዲህ የሚል ጽሑፍ ስለነበረ በይሁዳ ዕጣ በቤተልሔም መድን ጌታ ተወልዷልና። መልአክም ከሳቸው ዘንድ ወደ ሰብአ ሰገል ሄዶ ተወለደ ብሎ ነገራቸው። እኒህም ሰብአ ሰገል ኮከብ እየመራቸው ተነሱ እንጂ መንሻም ወርቅ፣ ከርቤም፣ ዕጣን፣ ሽቱ አመጡለት። ከሄሮድስ ዘንድ ደርሰው የተወለደው የእስራኤል ንጉሥ ሕፃን ወደፊት አላሉት። በተፈጥሮ ገንዘቡ የሚሆን ኮከብን አይተን እንሰግድለት ዘንድ መጥተናልና። ሄሮድስም ክርስቶስ በወዴት ይወለዳል ብሎ አታለላቸው። እናንተም ሄዳችሁ ያገኛችሁት እንደሆነ እኔም ሄጄ እሰግድለት ዘንድ ወደ እኔ መጥታችሁ ንገሩኝ አላቸው። ሰብአ ሰገልም ኮከብ እየመራቸው መንገዳቸው ኮከብ እየመራቸው ቤተልሔም ደርሰው በዋሻ ላይ ተቀመጡ። እኒህ ሰብአ ሰገልና እረኞች ዋሻ ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርትም የቤታችን ፊት ሰገዱ። ሳጥናቸውንም ከፍተው እጅ መንሻ ወርቅ፣ ከርቤ፣ ዕጣን አገቡለት። በዚያችም ዕለት በመንፈቀ ሌሊት መልአክ ሄሮድስ ባለበት በኩል እንዳይመለሱ በሕልም ነገራቸው። በሌላ መንገድ ተመልሰው ወደ አገራቸው ገቡ። ርጉም ሄሮድስም ሰብአ ሰገል እንደዘበቱበት በሰማ ጊዜ ጭፍሮቹን ላከ። በቤተልሔም ውስጥ የነበሩ ስፍር ቁጥር የሌላቸውንም ሕፃናት ገደላቸው። ያን ጊዜም ኤርምያስ በራማ ቃል ተሰማ ብሎ የተናገረው ነገር ደረሰ፣ ተፈጸመም። ይኸውም ልቅሶ ጩኸት ነው። ከታላቅስ መረጋጋትን ልቅሶ መተውንም አይሆንም አለች። ስፍር ቁጥር የሌላቸውን ሕፃናት ሁሉ ሄሮድስ በገደላቸው ጊዜ ከእንጋኢቅ ብሔር የታዘዘ መልአክ ለዮሴፍ ታይቶ ማልደ ተነስተ ሕፃኑን ከእናቱ ጋር ይዘ ወደ ግብፅ አገር ሂድ፣ ተመልሰህም እስከ ነግሬ ድረስ በዛ ኑር አለው። ዮሴፍም ከመኝታው ተነስቶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርትም የቤታችንን ልጇንም ወዳጇንም ይዞ ወደ ግብፅ አገር ወረዱ። መላእክት እየተከተሏቸው ግብፅ ከሚባል አገር እስኪደርሱ ድረስ ይመሯቸው ነበር። ልመናዋ ክብሯም በእውነት ለዘላለሙ ይደረግብን።